ሰላም ሰላም ብያለኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? የፍሬ ህይወት ውድ ቤተሰቦቼ በመላ ዓለም ላላችሁ ሰላምና ፍቅርን ብዝዝት ይበልላችሁ። እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። እግዚአብሔር ይመስገን ክብር ይስፋ መድኃኔዓለም። እናንተስ እንዴት ናችሁ እህቶቼ? በተለይ በመላ ዓለም ላላችሁ ዛሬ ደግሞ ሽፋን አሰራር ይዤ መጥቻለሁኝ ማለት ነው። ክብደት ለመቀነስ እንዲሆንም ማለት ነው። ለቁርስ የሚጠቅም ይዤ መጥቻለሁኝ በተለይ ደግሞ ለልጆች ማለት ነው። እዚህ ጋር 3 ተምር አለኝ ማለት ነው። 3 ተምር አለኝ፣ 3 ደግሞ ፈረውል አለኝ እንዲሁንም ማለት ነው። ኢናብ አለኝ ማለት ነው። አንደኛው ደግሞ ምን እንደሚባል ረስቼዋለሁኝ እንዲሁንም ማለት ነው። ሙዝም አንድ ሙዝ አለኝ፣ ወተት አለኝ፣ ኦትሚል አለኝ፣ ቻይ አሲድም አለኝ ማለት ነው። አብረን እንስራ የኔ ውዶች። እዚህ ጋር ደግሞ ሰሃን አለኝ ማለት ነው። አብረን እስከ መጨረሻ ድረስ አብረን እንስራ። እውነት በጣም የሚጣፍጥ ምግብ ነው ማለት ነው። እኔ ከኦትሚል ላይ ያለኝ ፍቅር ሊነግራችሁ አልችልም። ኦትሚል በጣም ነው የምወደው ማለት ነው። እሱ ነው ቀለቤ ማለት ነው ልበላችሁ ማለት ነው። በተለይ አሁን እኮ ሰዎችንም አስለምጃቸዋለሁኝ ማለት ነው። ሰዎቹ ለራሱ ለምደዋል ኦትሚል ማለት ነው። ኦትሚል ሽፋን ነው ማለት ነው። አብዛኞቹንን ታውቁታላችሁ ማለት ነው። እዚህ ጋር ወተት አለኝ ማለት ነው። ይሄ ወተት ማለት ነው። ወተት እኔ ራሴ ነው የሚገዛው። ወተትና ኦትሚል በራሴ ብር ነው የሚገዛው ማለት ነው። ይሄ ወተት ቀዩን ማለት ነው ክብደት ለመቀነስ ጥሩ ነው ብሎኝ ይሄ ቀዩን ገዛሁትኝ ማለት ነው። አንድ ብርጭቆ ወተትን አድርጌያለሁኝ ማለት ነው። ወተቱን እንዲታያችሁ ብዬ ቀና አድርጌዋለሁኝ እዚህ ጋር አለ ማለት ነው። አንድ ብርጭቆ አድርጌያለሁኝ። አሁን ደግሞ ምንድነው የቀረኝ? ቻይ አሲድን አንድ ማንኪያ ደግሞ ቻይ አሲድን አድርጋለሁኝ ማለት ነው። ይታያል። አንድ ማንካ አድርጌያለሁኝ ማለት ነው። ቻይ አሲድን አድርጌያለሁኝ ማለት ነው። እንዲሁም ቻይ አሲድ አንድ ማንኪያ ወደ አንድ ማንኪያ ብርጭቆን አድርጋችሁ መጠጣትን ትችላላችሁ ማለት ነው። እዚህ ጋር ደግሞ 3 ተምር አለኝ ማለት ነው። 3 ተምርን በእጄን አድርጌ እንትን አድርገዋለሁኝ ማለት ነው። 3 ተምርን አለኝ ከውስጡን እንትንን አውጥቼ ማለት ነው። እንደዚህ አድርገዋለኝ። ቀፋዛ ግን የለኝም ማለት ነው። ጓንት ስለሌለኝ ይቅርታ ማለት ነው። እንደዚህ አድርጌ እሰራለሁኝ ማለት ነው። የለኝም አልቆብኝ ማለት ነው። አልቆብኝ እንደዚህ አድርጌ እየሰራው ነው። በጣም ነው የሚጣፍጠው ማለት ነው። ማንኪያን ወደቀ እንዲሆን ማለት ነው። አሁን አንስቼ ወደ ቀናደር አሁን ጥሩ እናቴ ሆሆ በሉ ተምር እንደዚህ አድርጋለሁኝ ማለት ነው። ተምር ከሌላችሁ ደግሞ ማር ማድረግ ትችላላችሁ ማለት ነው። ማርን ማድረግ ትችላላችሁ። ተምር ካላችሁ ደግሞ ተምር ማድረግን ትችላላችሁ ማለት ነው። እሱ የራሳችሁንን ፍላጎት ነው ማለት ነው። እዚህ ጋር ደግሞ ኦትሚል አለኝ ማለት ነው። ኦትሚል አለኝ ማለት ነው። ኦትሚል በጣም ጥሩ ነው ማለት ነው። አንድ በዚህን አድርጌያለሁኝ ማለት ነው። አንድ በዚህን አድርጌ አለኝ። በኩምባያን አንድ አድርጌያለሁኝ። እዚህን አብሬ አዋሃደዋለሁኝ ማለት ነው። አዋሃደዋለሁኝ ካነሰኝ ግን እጨምርበታለሁኝ ማለት ነው። ካነሳችሁ መጨመር ትችላላችሁ ማለት ነው። እንደዚህ አድርጌ እያዋሃድኩትኝ ነው እያማሰልኩትኝ ነው ማለት ነው። በጣም አሪፍ ነው እውነት ማለት ነው። በተለይ ለክብደት ለልጆች ለክብደትም ለልጆችን ክብደት ለመቀነስ ለልጆችን በጣም አሪፍ ነው። ሰርታችሁን መኩሩት ማለት ነው። እዚህ ጋር ደግሞ ሙዝ አለ ማለት ነው። ሙዝ እንደዚህን ቁርጥ ቁርጥ አድርጌ አስገባለሁኝ ወደዚህ ማለት ነው። ያላችሁን ቤት ውስጥ አትክልት መጠቀም ትችላላችሁ። ሙዝ ካላችሁ እንዲሁም ማለት ነው። አፕል ካላችሁ አፕልን መጠቀም ትችላላችሁ። ያላችሁን ቤትን ያፈራው ማለት ነው። ቤትን ያፈራውን መጠቀምን ትችላላችሁ ማለት ነው። ሰው እንደ ቤት ነው እንጂ እንደ ጎረቤት አይኖርም አይደለ? እዚህ ጋር ደግሞ ምንድነው ኢናብ ማለት ነው። በሁለት እየፈነከትኩትኝ ነው ማለት ነው። ኢናብም ትላልቅ ናቸው። እንደዚህ አድርገዋለሁ። ለመጀመሪያ ግን አጥቤ ነው ያስቀመጥኩትኝ። ኢናቡን አጥቤ አትክልቱን ሁሉ አጥቤ ነው ያስቀመጥኩትኝ ማለት ነው። ከመስራቴን በፊት አጥቤዋለሁኝ ማለት ነው። እንደዚህ። 'ና 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 'ና
አሁን ደግሞ ትንሽ መሰል አድርገዋለሁኝ ማለት ነው። እያማሰልኩትኝ ነው ማለት ነው። አሁን ደግሞ ምንድነው የቀረኝ ማለት ነው? ምንድነው ፈረው ለና የቀረኝ ማለት ነው። ፈረው ደግሞ እንደዚህ ነው አድርጌ ቅርጽ እንዲሆንልኝ ማለት እንደዚህ እያደረግኩትኝ ቆንጆ እንዲሆን ከለሩም ማለት ነው። ከለሩ በጣም ነው የሚያምረው እውነት ለመናገር ማለት ነው። እውነት መናገር በጣም ነው የሚያምረው። ይሄን ግን ቀለል ያለ ለእራት ወይንም ለቁርስ ክብደት መቀነሻን ጥሩ ነው ማለት ነው። እንዲሁም ለልጆች በጣም ይወዱታል ማለት ነው። እኔ አሁን ልጆቼን አሁን የለውም እንጂ በጣም የሚወዱት ነው ማለት ነው። አሁን ደግሞ ይሄን ስምን ጠፋብኝ በእናታችሁ ስሙን ጠፍቶብኛል። ይሄንም አድርጌበታለሁኝ ማለት ነው። ስሙንም ግን ጠፋብኝ ማለት ነው። አሁን ግን ስላነሰብኝ ማለት ነው ከግማሽ ሩብ የሚሆን ወተትን ጨምርበታለሁኝ ማለት ነው። ከግማሽ ሩብ የሚሆን ወተትን ጨምርበታለሁኝ። እቃዬን ወደዛ ላድርግ ማለት ነው። አሁን ደግሞ ምንድነው የሚያመጣ መሰላችሁ? ሸፋፍ አመጣለሁኝ ማለት ነው። ሸፋፍን ሸፍፌ በዚህን ከድኜ ማለት ነው ለአንድ ሰዓትን አስቀምጠዋለሁኝ ማለት ነው። ለአንድ ሰዓትን አስቀምጠዋለሁ ምክንያቱም ቻይ አሲዱን ምን እስከሚሆን ቻይ አሲዱን ማለት ነው ያሳየዋችሁን ጥቁሩን ቻይ አሲዱን አንድ ሰዓት መቆየት አለበት ማለት ነው። አንድ ሰዓት መቆየት አለበት። አሁን በዚህን ሸፍኜ ለአንድ ሰዓትን አስቀምጣለሁኝ ማለት ነው። ከዛ ወደ ስራዬን እገባለሁኝ ማለት ነው። ወደ ስራዬን እገባለሁ። እዚህ ጋር ግስትሩን እየቀደድኩ ነው ማለት ነው። እዚህ ጋር ደግሞ ተምሩን ወደዛን እየጣልኩ ነው ማለት ነው። እንደዚህ ነው አድርጌ ምን አድርጋለሁ አንድ ሰዓትን አስቀምጠዋለሁኝ ማለት ነው። ከአንድ ሰዓት በኋላ ደግሞ ምን እንደሚመስል እናየዋለን ማለት ነው። ከለሩ በጣም ያምራል እውነት ለመናገር ማለት ነው። በጣም ያምራል። እዚህ ይመስላል ማለት ነው። እንድታያችሁ እያልኩ ነው ወደዚህ ነው ወደዛ የሚያደርገው ማለት ነው። ወደ ግራ ወደ ቀኝ እያዋዛወዝኩት ማለት ነው። እዚህ ጋር ደግሞ እግዚአብሔር ይመስገን ከአንድ ሰዓት በኋላ ከደረሰልኝ በኋላ ደግሞ ለዚህ መስሎልኛል ማለት ነው። ለዚህ መስሎልኛል እግዚአብሔር ይመስገን። አሁን መብላትን እንችላለን ማለት ነው። አሁን መብላትን እንችላለን ማለት ነው። ነገር ግን ካልፈለጋችሁ እዚህ ጋር ምን አለ መሰላችሁ? ማር አለ ማር ማድረግም ትችላላችሁ ማለት ነው። እኔ ግን ተምር ስላደረኩለትኝ 3 ተምር ስላደረኩለትኝ ማር አላደረግም ማለት ነው። እናንተ ከፈለጋችሁት ግን አንድ ማንካ ማርም ከላይ ላዩ እንትን ማድረግ ትችላላችሁ ማለት ነው። ማድረግ ትችላላችሁ። እኔ ግን አልፈልግም። ተመችቶኛል። እንደዚህ አድርጌ እበላለሁኝ ማለት ነው። እበላለሁኝ እንደዚህ አድርገን እንበላለን። ሰዎችንም ስለማይወዱት አላደርግም ማለት ነው። ለዚህ ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ ያደረጋችሁ አባራታቱኝ። ቤተሰብ ለሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ። ባይ ባይ።